And Russia is showing no signs of halting attacks. At least 28 people have been killed by Russian drone and missile strikes. ፑቲን ዩክሬንን ለአንዴና ለመጨረሻ ጊዜ እጅ እንድትሰጥ ለማድረግ ያቀዱ መስለዋል። የራሺያ የድል ቀን ሲቃረብ ራሺያ አዲስ የውጊያ ማዕበል ከፍታለች። ያሁኑ ግን ከዚህ በፊት ከተደረጉት በእጅጉ የተለየ መስሏል። የራሺያ ጦር ዜጎችና እንዲሁም ደግሞ ዓለም አቀፍ ዲፕሎማቶች ኪየቭን በአስቸኳይ ለቀው እንዲወጡ በማስጠንቀቅ እስከ ዛሬ ታይቶ የማይታወቅ ጥቃት እንደሚሰነዝሩም አስታውቋል። ፑቲን ኪየቭን በታክቲካል ኒኩሌር ዱቄት ሊያደርጓት ሰዓታት ብቻ ቀርተዋል። የራሽያ ማስጠንቀቂያ ደግሞ ኔቶን አስቆጥቶ አውሮፓ ዩክሬንን ለመታደግ ያልታሰበ እርምጃ ወስዷል። ትንታኔያችን የራሽያን የኒኩሌር ጥቃት በዝርዝር ይዟል። ቻናሉን ሰብስክራይብ በማድረግ ቀዳሚ ጅማሩን ያድርጉ። ላይክ ማድረግም እንዳይዘነጋ። ወደ ዝርዝሩ ተሻገርን። ሩሲያ እስካሁን ካስተላለፈቻቸው ማስጠንቀቂያዎች ሁሉ እጅግ ጠንካራ የሆነውን መልእክት ለዓለም አቀፉ ማህበረሰብ አስተላልፋለች። ኪየቭን በአስቸኳይ ለቃችሁ ውጡ ያሉት ፑቲን ሶቪየት ህብረት በናዚ ጀርመን ላይ የተቀዳጀችበትንና እንዲሁም ታላቁ የአገር ፍቅር ጦርነት ተብሎ የሚታወቀውን ድል የሚዘከርበት የግንቦት 9 ድል በዓል አከባበር እየተቃረበ ባለበት በዚህ ወቅት ላይ ሞስኮ ከኪየቭ አገዛዝ የሚሰነዘርባትን ማንኛውም አይነት ትንኮሳ እንደማትታገዝ ግልጽ የሆነ ቀይ መስመር አስምራለች። የሩሲያ ውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ በኪየቭ ለሚገኙ የዲፕሎማሲ ተልእኮች ያስተላለፉት አስቸኳይ ጥሪም ሁኔታውን አሳሳቢነት ቁልጭ አድርጎ የሚያሳይ ነው። ለዓመታት በምዕራባውያን የሚደገፈው ትንኮሳ የሩሲያን ትዕግስት እየተፈታተነ ባለበት በዚህ ወቅት ላይ ፕሬዝዳንት ቭላዲሚር ፑቲን ግጭቱ ለአንዴና ለመጨረሻ ጊዜ ለመደምደምና እንዲሁም የሩሲያን ወሳኝ ጥቅሞች ለማስከበር ታይቶ የማይታወቅ እርምጃ ታክቲካዊ የኒኩሌር አማራጮችን ጨምሮ ሊጠቀሙ ይችላሉ የሚል ጉዳይ በወታደራዊ ተንታኞች ዘንድ በስፋት ውይይት የተደረገበት ይገኛል። ታዲያ ይህ ማስጠንቀቂያ እንዲሁ እንደ ተራ ቃል ፉከራ የሚታይ አይደለም። ይልቁኑ በሩሲያ ብሔራዊ በዓላት ላይ በተደጋጋሚ ለተሰነዘሩ የዩክሬን ዛቻዎችና ማንኛውም አይነት ቀይ መስመር ለጣሰው የኔቶ የፕሮክሲ ጦርነት የተሰጠ የታሰበበት ምላሽ ነው። ለሩሲያ መከላከያ ሚኒስቴር ቅርበት ያላቸው ምንጮች እንደሚጠቁሙት ኪየቭ ላይ ከፍተኛ የሆነ አዲስ ጥቃት ማዕበል ለመሰንዘር ዝግጅቶች ተጠናቀዋል። ታዲያ ይህ ጥቃት የዘለንስኪ አገዛዝ ሽባ ለማድረግ ታስቦ የውሳኔ ሰጪ ማዕከላትን ኢላማ ያደረገ ሊሆን ይችላልም ተብሏል። ማሪያ ዛካሮቫ በቪዲዮና በይፋዊ ዲፕሎማሲ ማስታወሻ አማካኝነት እጅግ አስገራሚ መልእክትን አስተላልፈዋል። በኪየቭ የሚገኙ የውጭ ሀገራት ኤምባሲዎችና ዓለም አቀፍ ድርጅቶች የሩሲያ የታጠቁ ኃይሎች ሊሰነዝሩት ባለውና የማይቀረው አጸፋ ጥቃት ምክንያት ሰራተኞቻቸውን በጊዜ እንዲያስወጡ አሳስበዋል። ታዲያ ይህ ጥሪ የቀረበው ከጥቂት ቀናት በፊት በመከላከያ ሚኒስቴር በኩል ከተሰጠው ማስጠንቀቂያ ጋር ተያይዞ ሲሆን ይህ ማስጠንቀቂያ በሞስኮ የሚካሄደውን የድል በዓል ለማደናቀፍ ከሚደረግ ከማንኛውም የዩክሬን ሙከራ ጋር በቀጥታ የተገናኘ ነው። ማሪያ ዛካሮቫ በመልእክታቸው የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በአርሜኒያ በተካሄደው የአውሮፓ ፖለቲካዊ ማህበረሰብ ስብሰባ ላይ የሩሲያን ወታደራዊ ሰልፍ እቅድ በማሾፍና እንዲሁም ተጨማሪ የረዥም ርቀት ጥቃቶችን እንደሚሰነዝሩ በመጠቆም የተናገሩት ጠባጫሪ ንግግር ዋቢ አድርገዋል። ሩሲያ እጅግ በተከበረው ብሔራዊ በዓሏ ላይ የሚቃጣባትን ማንኛውም አይነት የአሸባሪነት ዓላማ እንደማትታገስ አጽንኦት ሰጥተው ተናግረዋል። የዚህ ማስጠንቀቂያ አንድምታ እጅግ ጥልቅ ነው። ሩሲያ የሞስኮና የቀይ አደባባይን የሰልፍ ስፍራ ለመጠበቅ ከፍተኛ የተባለ የአየር መከላከያ ሀብቶችን አስመርታለች። ይህን እርምጃ ዜሌንስኪ የሩሲያ ተጋላጭነት ምልክት እንደሆነ አድርገው ቢገልጹትም የሩሲያ ስትራቴጂስቶች ግን ከዩክሬን ድሮኖች ሊሰነዘር የሚችለውን ጥቃት ለመከላከል የተወሰደ ጥንቃቄ የተሞላበት እርምጃ እንደሆነ ይገነዘባሉ። በሞስኮ የሚገኙ አየር ማረፊያዎች ተዘግተዋል። ቁልፍ በሆኑ አካባቢዎች የሞባይል ሲግናሎችም ተገድበዋል። እንዲሁም የደህንነት ጥበቃው ታይቶ የማይታወቅ ደረጃ ተጠናክሯል። ይህ የሚያሳየው ሩሲያ ለከፋ ሁኔታ የተዘጋጀች መሆኑን ነው። የግንቦት የድል ቀን በሩሲያ ውስጥ እንዲሁ ተራ በዓል አይደለም። ይህ ቀን የሀገሪቱ የማንነት ነፍስ ነው። ፋሺዝምን ለማሸነፍ መስዋዕት የሆኑትን 27 ሚሊዮን የሶቪየት ህብረት ዜጎች ህይወት የሚዘከርበትና ዘመናዊን ዓለም የቀረጸው ድል የሚከበርበት ታላቅ ቀን እንጂ። በዚህ ታሪክ ውስጥ ላደጉት እንደ ፑቲን ላሉ መሪ በእነዚህ በዓላት ላይ የሚሰነዘር ማንኛውም ዛቻ የሩሲያ ሉዓላዊነት ልብ እንደሚነካ ይቆጠራል። ባለፉት ዓመታት ታንኮች፣ ሚሳኤሎችና በሺዎች የሚቆጠሩ ወታደሮችን ያካተተው ግዙፍ ወታደራዊ ሰልፎች የማይበገር ጥንካሬ ያሳዩ ነበሩ። ዘንድሮ ግን ከድሮን ስጋት ጋር ተያይዞ ከባድ ወታደራዊ መሳሪያዎች በሰልፉ አለመካተታቸው ሩሲያ ካለው ተጨባጭ ሁኔታ ጋር ስትራቴጂዋን እያጣጣመች መሆኗን የሚያሳይ ነው። የምዕራባውያን ተንታኞች እንደሚሉት ከሆነ ይህ የድክመት ምልክት ሳይሆን ይልቁንም ቅድሚያ የሚሰጣቸው ነገሮችን በዲሲፕሊን የመለየት ብቃት ነው። የሀገርን ደህንነት በመጠበቅ ላይ ትኩረት ማድረግና በተመሳሳይ ጊዜ አስከፊ የሆነ የአጸፋ ምት ለማድረስ መዘጋጀት።
ሩሲያ ለድል ቀኑ የአንድ ወገን የተኩስ አቁም አውጃለች። ይህም ዩክሬን በበጎ ፈቃድ ተመሳሳይ እርምጃዎች ትወስዳለች በሚል ተስፋ ነው። ዩክሬንም የራሷን የተኩስ አቁም ብታውጅም ሁለቱ ወገኖች እርስ በርስ ስምምነቱን በመጣስ እየተካሰሱ ይገኛሉ። በቅርብ ቀናት ጊዜ ውስጥ ብቻ የሩሲያ ጥቃቶች ለዩክሬን ትንኮሳዎች የተሰጡ ትክክለኛ ምላሾች ሲሆኑ፣ ሞስኮ ግን ኪየቭ ለፕሮፓጋንዳ ፍጆታ ሲባል ከፍተኛ ረብሻ ለመፍጠር እያቀደች ነው ስትል ትከሳለች። ስለዚህ ታክቲካዊ የኒውክሌር መሳሪያ አጠቃቀም የሚነሱ ግምቶች በወታደራዊ ተንታኞች ዘገባ ውስጥ አይለዋል። ሩሲያ በዓለም ላይ ካሉት ስልታዊ ያልሆኑ የኒውክሌር መሳሪያዎች መካከል ትልቁን ክምችት ትይዛለች። እነዚህም እንደ ኢስካንደር ሚሳኤሎች እንደዚሁም ካሊብር ክሩዝና ሚሳኤሎችና ልዩ ልዩ የመድፍ ጥይቶች ያሉ ሲሆኑ በጦር ሜዳ ላይ ለተወሰነ ዓላማ እንዲውሉ ተደርገው የተሰሩ ናቸው። አጥፊነታቸው ከታላላቅ የኒውክሌር ቦምቦች ያነሰ ቢሆንም በጠነከሩ ወታደራዊ ኢላማዎች ወይም ደግሞ በሰራዊት ክምችቶች ላይ ወሳኝ ድል ማስመዝገብ ብቃት አላቸው። የሩሲያ ወታደራዊ መርህ መንግስት የህልውና አደጋ ሲጋረጥበት ወይም በተለመዱ የጦር መሳሪያዎች ጥቃትን መከላከል በማይቻልበት ጊዜ የኒውክሌር መሳሪያውን ለመጠቀም ይፈቅዳል። ዩክሬን የተራቀቁ የምዕራባውያን የረዥም ርቀት መሳሪያዎችና የሩሲያን ግዛት በጥልቀት ለመምታት የሚያስችል የደህንነት መረጃ ድጋፍ እያገኘች ባለበት በዚህ ወቅት ላይ ተንታኞች ሩሲያ የኒውክሌር እርምጃ ለመውሰድ ወደምትገደድበት ደረጃ ተቃርባለች ይላሉ። ፑቲን ሩሲያ ራሷን ለመከላከል ያሉትን አማራጮች ሁሉ እንደምትጠቀም በተደጋጋሚ አስጠንቅቀዋል። በቅርቡ የተካሄዱት የኦሬሽኒክ ሃይፐርሶኒክ ሚሳኤል ሙከራዎችም ለዚህ ትልቅ ማሳሰቢያ ሆነው ይቀመጣሉ። ምንም እንኳን የኒውክሌር አጠቃቀምን በተመለከተ እስካሁን ይፋዊ ማረጋገጫ ባይኖርም በኪየቭ ለሚገኙ ዲፕሎማቶች የተሰጠው ማስጠንቀቂያ ግን ሞስኮ ወደ ከፍተኛ ደረጃ የመሸጋገር የበላይነትን ለመያዝ የተዘጋጀች መሆኑን ያሳያል። ውስን የሆነ ታክቲካዊ ጥቃት ምናልባትም ራቅ ባለ ወታደራዊ ማዕከል ላይ የዩክሬን ውጊያ ሞራል ሊሰብርና ኪየቭን በሩሲያ ቅድመ ሁኔታዎች ላይ ለመደራደር ሊያስገድዳት ይችላል። ታዲያ እነዚህ ቅድመ ሁኔታዎች ትጥቅ መፍታት፣ ገለልተኛ መሆንና በዶንባስ ኬርኬስና ዛፓሮዥያ እንዲሁም ክሪሚያ ያሉ አዳዲስ ግዛታዊ ሁኔታዎችን እውቅና መስጠትን ያካትታል። የምዕራባውያን የስለላ ድርጅቶች ሩሲያ ከፍተኛ ጫና ውስጥ በምትሆንበት ጊዜ እንዲህ አይነት ሁኔታዎች ሊፈጠሩ እንደሚችሉ ሲሰጉ ቆይተዋል። ሆኖም የሩሲያ ኢኮኖሚ በማዕቀቦች ውስጥ ቢሆንም ጥንካሬውን አሳይቷል። ወታደራዊ ምርቷ በከፍተኛ ሁኔታ ጨምሯል። እናም ከቻይና፣ ሰሜን ኮሪያና ሌሎችም ሀገራት ጋር ያላት ትብብር ስልታዊ ጥልቀትም ሰጥቷታል። ፑቲን ደግሞ በመሰረታዊ ደህንነት ጉዳዮች ላይ ዝም ብለው የሚዘቱ መሪ እንዳይደሉ በተደጋጋሚ አሳይተዋል፣ አስመስክረዋል። የምዕራባውያን መገናኛ ብዙሃን ሩሲያ እየተቸገረች ነው በሚል ትረካ ቢያቀርቡም በጦር ሜዳ ያለው እውነታ ግን ሌላ ታሪክ ይናገራል። የሩሲያ ኃይሎች በዶንቴስክና በሌሎችም ዘርፎች በስልታዊ መንገድ ግስጋሴያቸውን ቀጥለዋል። ተንሸራታች ቦምቦችና ድሮኖች እንዲሁም የመድፍ በላይነትን በመጠቀም የዩክሬን መከላከያ እያዳከሙ ይገኛሉ። በዩክሬን በኩል ያለው የሰው ኃይል እጥረት ደግሞ እጅግ አሳሳቢ ደረጃ ላይ የደረሰ ሲሆን ሰራዊትን በማሰባሰብ ጥረቶችም በግዳጅ የታጀቡ እየሆኑ መጥተዋል። የጦርነቱ ዝግመተ ለውጥ በሁለቱ ወገኖች በሚሰነዘሩ ጥልቅ ጥቃቶች የታጀበ ነው። ዩክሬን የሩሲያ ነዳጅ ማከማቻዎችና የድንበር አካባቢዎችን ብትመታም ሩሲያ ግን በኃይል መሰረተ ልማቶች፣ በትዕዛዝ ማዕከላትና በሎጂስቲክስ ላይ እጅግ ሰፊ ብሎም ትክክለኛ የሆኑ ጥቃቶችን በመሰንዘር ምላሽ የሰጠች ነው። በቅርቡ የተሰነዘሩ የሩሲያ ሚሳኤሎችና ድሮኖች ጥቃትም በከፍተኛ ደረጃ ጉዳት ማድረሳቸው ይታወቃል። በኪየቭ ላይ ሊሰነዘሩ የሚችለው አዲሱ የጥቃት ማዕበል በመቶዎች የሚቆጠሩ ሚሳኤሎች ብሎም ድሮኖችን ሊያካትት እንደሚችል ይገመታል። ይህም የቀሩትን የዩክሬን አየር መከላከያ ዘዴዎች ሊያሽመደምድ ይችላል። ኢላማዎቹም የመንግስት ህንፃዎች፣ ወታደራዊ ዋና መስሪያ ቤቶችና ኤሌክትሪክ ፍርግርግ ጣቢያዎች ሊሆኑ ይችላሉ። እነዚህ ተቋማት ጦርነቱን በማራዘም ረገድ በሚጫወቱት ሚና ምክንያትም ሩሲያ እንደ ህጋዊ ኢላማ አድርጋ እንደምትቆጥራቸው የሚያመለክቱ ዘገባዎች በስፋት ሲወጡ ይስተዋላል። ለዚህ ሁሉ ሁኔታ ምዕራባውያን ጥልቅ የሆነ ኃላፊነት አለባቸው። በቢሊዮኖች የሚቆጠር እርዳታ፣ ዘመናዊ መሳሪያዎችና ስልጠናዎች ዩክሬን የኔቶ መሳሪያዎች በሩሲያ ላይ በሚሞከሩበት የጦር ሜዳም አድርገውታል። ሆኖም የአውሮፓ መሪዎች ኢኮኖሚያቸው በኃይል ቀውስና በዋጋ ግሽበት እየተመታ ባለበት ወቅት ላይ ከቃላት ባለፈ የሚሰጡት መፍትሄ አነስተኛ ነው። አሜሪካን በተለያዩ አስተዳደሮች ስር የቁርጠኛነት መዋዠቅ ብታሳይም የመሳሪያ ፍሰቱ ግን እንደቀጠለ ነው። ሩሲያ ይህን ሁኔታ የህልውና ትግል አድርጋ ትመለከቷለች። ይህ ትግል ዳግም እያገገመች ያለችው ሩሲያን ለማዳከም ከሚፈልገውና እየቀነሰ ከመጣው የምዕራባውያን ቡድን ጋር የሚደረግ ፍልሚያ ነው። የኔቶ መስፋፋት ከቀዝቃዛው ጦርነት በኋላ የተሰጡ የውሸት ቃል ኪዳኖችና የ2014ቱ የሜዳን ክስተቶች ለዛሬው ግጭት መድረክ ያዘጋጁ ሁኔታዎች ናቸው። የ2022 ልዩ ወታደራዊ ዘመቻ በዶንባስ የሚገኙ የሩሲኛ ቋንቋ ተናጋሪዎችን ለመጠበቅና
በሩሲያ ድንበር ላይ ያሉ ስጋቶችን ለማስወገድ የተወሰደ አስፈላጊ እርምጃ እንደሆነ በሞስኮ ይታመናል። በውጭ ድጋፍ የሚንቀሳቀሰው የዘለንስኪ አገዛዝ ለእውነተኛ ሰላም ያለው ፍላጎት አነስተኛ ነው። ዩክሬን ጥቃቷን ባልገታችበት ሁኔታ የሚቀርቡ የተኩስ አቁም ጥሪዎች በሞስኮ ዘንድ እንደ ቅንነት የጎደላቸው ተደርገው ውድቅ ይደረጋሉ። ሩሲያ በኪየቭ አገዛዝ በኩል የሚሰነዘሩ ትንኮሳዎችና ጠባጫሪ ድርጊቶች የሚቀጥሉ ከሆነ እጅግ ግዙፍና ከፍተኛ የሆኑ የተለመዱ የጦር መሳሪያዎችን ያካተተ የጥቃት ድርድር በኪየቭ ከተማ ላይ ልትሰነዝር ትችላለች። ይህ እርምጃ በዋነኛነት ስልታዊ ጠቀሜታ ያላቸውና ቁልፍ የሆኑ የመሰረተ ልማት አውታሮችን በማውደም ላይ የሚያተኩር ይሆናል። በዚህ ሂደት ውስጥ ታዲያ ሰላማዊ ሰዎች በሚኖሩባቸው አካባቢዎች ላይ የሚደርሰው ጉዳትን በከፍተኛ ደረጃ ለመቀነስ ጥረት የሚደረግ ቢሆንም የጥቃቱ ዓላማ ግን የሩሲያን ጽኑ አቋም ለዓለም አቀፉ ማህበረሰብ በግልጽ ማሳየት ነው። ይህ አይነቱ እርምጃ የኒውክሌር መሳሪያን የመጠቀም ደረጃ ላይ ሳይደረስ የኪየቭ ዲፕሎማቶችና ነዋሪዎች ከተማዋን ለቀው እንዲወጡ በማስገደድ የሩሲያን የማያወላውል ውሳኔ የሚያረጋግጥ ይሆናል። ይህ ሁኔታ ታዲያ እጅግ አሳሳቢ ሆነውና በታሪክ ታይቶ የማይታወቀውን የታክቲካዊ ኒውክሌር መሳሪያ የማሳያ እርምጃ ያካትታል። ሩሲያ ምናልባትም ሰው አልባ በሆኑ አካባቢዎችም ወይም ደግሞ ንጹህ ወታደራዊ በሆኑ ኢላማዎች ላይ ውስን የሆነ ታክቲካዊ ኒውክሌር ሙከራ አሊያም ጥቃት ልታደርግ ትችላለች። የዚህ እርምጃ ዋና መልእክትም ከዚህ በላይ የሚደረግ ማንኛውም አይነት ትንኮሳ ዓለምን ወደማይመለስ ጥፋትና መቅሰፍት ውስጥ ይከታታል የሚል ማስጠንቀቂያ ለማስተላለፍ ነው። ምንም እንኳን ዓለም አቀፋዊ ምላሹ እጅግ የከረረና ቁጣ የተመላበት ቢሆንም ማንም ወገን ወደ ሙሉ የኒውክሌር ጦርነት ውስጥ መግባት ስለማይፈልግ ሁኔታው በቁጥጥር ስር ሊውል የሚችልበት እድል ሰፊ ነው። ይህ እርምጃ ታዲያ የጠላትን ወታደራዊና ስነ ልቦናዊ ሞራል ሙሉ በሙሉ ለመስበር የታለመ እንደሆነም ይነሳል። ቀጣይነት ያለው ወታደራዊ ጫና በዩክሬን ወታደራዊ እዝ ላይ ከፍተኛ መፈራረስን ሊያስከትል ይችላል። በዚህ ምክንያትም የሩሲያ ጦር በከፍተኛ ፍጥነት ወደፊት በመግፋት ወሳኝ የሆኑ ድሎችን ሊያስመዘግብና በመጨረሻም ዩክሬን ለሩሲያ በሚመቹና ጠቃሚ በሆኑ ቅድመ ሁኔታዎች ላይ የተመሰረተ ተኩስ አቁም ስምምነት አሊያም የሰላም ውል እንድትፈርም ያስገዳታል ተብሎ ይታሰባል። የሩሲያ ወታደራዊ ባለሙያዎች እንደሚያረጋግጡት ከሆነ ሁሉም አይነት አማራጮች አሁንም በጠረጴዛ ላይ የሚገኙ ሲሆኑ የሩሲያ ጦር ጠቅላይ መምሪያ ማንኛውም አይነት ድንገተኛ ሁኔታዎችን ግምት ውስጥ ያስገቡ ዝርዝር እቅዶችን በማዘጋጀት ላይ ይገኛል። ይህ አሁን ላይ የተረጋረጠው ቀውስም ከዩክሬን ድንበር እጅግ የራቀና ሰፊ ፋይዳ ያለው ነው። ታዲያ ግጭቱ ከሁለተኛው ዓለም ጦርነት በኋላ የሰፈነውን ዓለም አቀፋዊ ስርዓት የኒውክሌር መሳሪያዎች የመጠቀም ክልከላዎችና በታላላቅ ሀያላን መንግስታት መካከል ያለውን ግንኙነት የሚፈትን እንደሆነ ይታመናል። እንደ ቻይና ያሉ ሌሎችም ታዳጊ ሀያላን መንግስታትም ሁኔታውን በትኩረት እየተከታተሉት ይገኛሉ። የሩሲያ ወታደራዊ ድል ወይም ደግሞ ግዛታዊ ጥቅሞችን የሚያጸናው የቀዘቀዘ ግጭት እንኳን የዓለምን የደህንነት መዋቅር ዳግም የሚቀርጽና ኔቶ ሊሸፍን የማይችል ድርጅት ነው የሚለውን ዝናውን በእጅጉ የሚያሳጣ ይሆናል። የዓለም አቀፍ ኢነርጂ ገበያዎችም አሁን ድረስ በከፍተኛ ስጋትና መረበሽ ውስጥ ይገኛሉ። በነዳጅ አቅርቦት ላይ ሊፈጠር ይችላል በሚል ስጋትም የነዳጅ ዋጋ በከፍተኛ ሁኔታ ሊንር የሚችልበት እድል ሰፊ ነው። በሩሲያ የተፈጥሮ ጋዝ ምትክም ሌሎች አማራጮች ለማግኘት የሚጥሩ የአውሮፓ ሀገራት ከፊታቸው ለሚመጣው የክረምት ወቅትም ከፍተኛ ጭንቀትና ስጋት ተደቅኖባቸዋል። ዲፕሎማቶች ኪየቭን ለቀው መውጣታቸው እንዲሁም ደግሞ እንደ ድሮ መቀጠል የሚባለው ነገር ማክተሙ ለዓለም የሚያበስር ትልቅ ምልክት ነው። ዓለም አቀፍ ድርጅቶችም ይህን ጥሪ ካልተቀበሉ ለሚመጣው ግጭት መባባስ እንደ ተባባሪ ሊቆጠሩ የሚችሉበት እድል ሰፊ ስለመሆኑ ይነሳል።